ሰላም ጤና ይስጥልን። ሰሞነኛ የጊዮን ዜና መረጃዎችን እነሆ። ኤርትራ የኢትዮጵያ የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖቿን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር ወሳኝ ሀገራት ጋራ የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗንም ገልጸዋል። ሚኒስተሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታም የለባትም ብለዋል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደደረሰባት እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለት ሚኒስተሩ ወቅሰዋል። እንዲሁ በኮሎኔል ደመቀ የሚመራው አስተዳደር ፈርሷል። ኮሎኔል ደመቀ ዘውዴን ጨምሮ እንኳን ደህና መጡ አመራሮች አማርኛ ተናጋሪዎች ሳይሆኑ የትግረኛ ተናጋሪዎች ናቸው ሲሉ አቶ ጌታቸው ረዳ ተናግረዋል። ጌታቸው ረዳ በሁመራ ቆይታቸው ቃለ ምልልስ አድርገዋል። በቃለ ምልልሱም ላይ በኮሎኔል ደመቀ የሚመራው አስተዳደር እንዲፈርስ መወሰኑንም ተናግረዋል። በተጨማሪም በአሁኑ ጊዜ ወልቃይትን የሚያስተዳድሩት አመራሮች የአማርኛ ተናጋሪዎች ሳይሆኑ ትግረኛ ተናጋሪዎች ናቸውም ብለዋል። የጌታቸው ረዳ ንግግር ተከትሎ የዞኑ አስተዳዳሪ አቶ አሸተ ደምለው አቶ ጌታቸው ረዳ ተሳስተዋል፣ የፈረሰ አስተዳደር የለም፣ የፈረሰው ህወሓት ነው ብለዋል። ይህ በእንዲህ እንዳለ የአገዛዙ ሰራዊት መነሻውን ሐሙሲት ከተማ በማድረግ ወደ ወረታና ደብረ ታቦር ከተማ እየተንቀሳቀሰ እያለ ጉማራ ከተማ ሲደርስ በጣና ገላውዲዮስ ክፍለ ጦር አብራካ ናብስቶች ጣና ብርጌድ እና አንበሶ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛ ፈጣን የማጥቃት አውደ ውጊያ ጉማራ ላይ የነበረው ጭራቅ ታጣቂ ቡድን ከሐሙሲት የመጣው ኃይል እግሬ አውጭኝ ሲል ከተማውን ለቆ ፈርጧል። በዚህ ያልታቀደ ውጊያ ጠላት አስከሬኑን ሁሉ ትቶ ፈርጧል። አንበሶና ጣና ብርጌድ ጉማራ ላይ ጠላትን በየአቅጣጫው ሲበታተኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ አገዛዙን ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋል። እሸት ሻለቃ ወደ ከተማዋ የገባውን በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይል ድንገተኛ ጥቃት በመክፈት መረሻ ሰጥተዋለች። በዚህ ውጊያ ጠላት ከፍተኛ የሆነ የአካል የቁስና የስነ ልቦና ጉዳት አስተናግዷል ሲል ጣና ገላውዲዮስ ለጦር ህዝብ ግንኙነት ፍቅሩ ባየ ገልጿል። በተያያዘም የምስራቅ አማራ ኮር 2 አሃዶች ከወልዲያ እስከ መርሳ ባለው ቀጠና የጠላትን ሰራዊት ስበው በማስገባት ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። ከዘመቻ አባናደው ማግስት በርካታ አራዊት ዙፋን ጠባቂ ሰራዊት ወደ ቤተ አማራ ያስገባው የፋሽስቱ አገዛዝ ብልጽግና ጥቅምት 21 ቀን 2018 ዓ.ም ንጋት ጀምሮ ከወልዲያና መርሳ በምዕራብ አቅጣጫ ወደ ጉባላፍቶና ሀብሩ ወረዳ በመካናይዝድ በድሮን ታጅቦ ማጥቃት ያደረገ ሲሆን ዞብላምባ ክፍለ ጦርና ካላካርማ ክፍለ ጦር ስበው በማስገባት በርካታ ኃይሉን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ ማድረሰውበታል። በከፍተኛ የሰው ኃይል በቡድን መሳሪያና መካናይዝድ የተደራጀው የብርሃኑ ጁላ ሰራዊት ምሽግ ለቆ ከምኒልክ እዝ አሃዶች ጋር መዋጋት አልችልም በማለት በድሮን ታጅቦ ውጊያዎችን እያደረገ ቢሆንም አይበገሬዎቹ የዋርካው መሪ ወዳጆ ልጆች ግን አሁንም ጠላትን እያፈራረሱት ድላቸውንም አስጠብቀው ይገኛል። እንዲሁ አንድነት ኃይል ነው። አንድነት የአማራን ህዝብ መታደጊያ ቁልፍ ነው። ከአንድነት ማግስት አፋባ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር የጠላትን አከርካሪ በመስበር ድል ተጎናጽፏል። ለማጥቃት የመጣውን የፋሽስቱ ጥምር ሰራዊት በፋኖች መልሶ ማጥቃት ከፍተኛ መከላከል አመራር ሳይቀር ተደምስሷል። ቀኛዝማች ተበጀ ክፍለ ጦርና አንሻ ሰይድ ክፍለ ጦር አንድነቱ በተመሰረተ በማግስቱ በጋራ በጠላት ላይ በወሰዱት መልሶ ማጥቃት እርምጃ 2 ከፍተኛ የመከላከያ አመራሮች ሲሸኙ በርካታ የጠላት ኃይል ከፍተኛ አመራሩ ከመቀንደሹ በፊት በርካቶች የእግረኛ ሰራዊቶች ተሸኝተዋል። በዛሬው ዕለትም ከጋሸና 3 ኪሎ ሜትር ርቀት ላይ በምትገኘው አርቢት እየተባለች በምትጠራው ቦታ ላይ ከቀኑ 5 ሰዓት እስከ 7 ሰዓት ተኩል የዘለቀው ውጊያ በግስላዎቹ እየተለበለበ ወደ መጣበት ጋሸና ከተማ ሙትና ቁስለኛውን ተሸክሞ ተመልሷል። የፋሽስቱ ጥምር ሰራዊት ቁስለኛውን በባጃጅ ሳይቀር ወደ ጋሸና ሆስፒታል ሲያመላልስ የዋለ ሲሆን መቂት ከተማ ሰብሮና አጥቅቶ በመግባት ክደቱ ያስታቀፈውን የአካላዊና ሞራላዊ እንዲሁም ቁሳዊ ኪሳራውን አዝሎ በፍረት ጋሸና ተመልሷል። ቁስሉንም እያጠበ ይገኛል። ወዳደር የሆኑት ባንዳ ምንሻ ፖሊስና አድማ ብተና ሳይቀሩ ለማጥቃት የመጡ ሲሆን ጡት ነካሾቹ ሁሉ የሚገባቸውን ዋጋቸውን ከፋኖች ሲቸራቸው እግሬ አውጭኝ በማለት ከአርቢት ወደ ጋሸና ፈርጥጠዋል። ሰሞንኛ መረጃዎች እነኝህን ይመስሉ ነበር።